አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮት ሰላምታችን ይደረሳችሁ። አገራችንን ሰላም ያደርግልን፣ ከምንሰማው ከምናየው ፈጣሪ ይጠብቀን እያልኩኝ ዛሬ እንግዲህ ሰኔ 10 2018 እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለትስ ከምን ደርሷል? በጥቁር ገበያ ጨምሯል ወይስ ቀንሷል? የ18 ሀገራትን እንዲሁም በባንክ ጨምሯል ወይስ ቀንሷል? የ8 ሀገራትን መረጃ ካተን በኢትዮጵያ ሰዓት አቆጣጠር እንግዲህ ወደ 7 ሰዓት ተኩል አካባቢ ይህንን መረጃ አጠናቅሬ ይዤላችሁ ቀርቤያለሁ። እናንተም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ በብዙዎቻችሁ ጥያቄ መሰረት የዱባይ ድርሃምን አስቀድምልን ባላችሁኝ መሰረት ነው እንግዲህ ዛሬ የዱባይ ድርሃምን በማስቀደም የአሜሪካ ዶላርን በማስከተል የሁሉንም ሀገራት የጨመሩም የቀነሱም የምንመለከት ነው የሚሆነው። ቀጣይ የትኛው ይቅደም በእናንተ ድምጽ ይወሰናል። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 50 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ10 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 181 ብር ከ65 ሳንቲም ሲመነዘር 100 የአሜሪካ ዶላር 18165 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝና ትላንት ከነበረበት ወደ 95 ሳንቲም ጭማሪ አድርጓል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ05 ሳንቲም ሲመነዘር 100 የካናዳ ዶላር 12705 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ64 ሳንቲም ሲመነዘር 100 ዩሮ 21464 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊን ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 259 ብር ከ39 ሳንቲም ሲመነዘር 100 ፓውንድ ስተርሊን 25939 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 610 ብር ከ15 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ69 ሳንቲም ሲመነዘር 100 የስዊስ ፍራንክ 13669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 504 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50460 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 266 ብር ከ15 ሳንቲም ሲመነዘር 100 የጆርዳን ዲናር 26615 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 490 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 49000 ከ12 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 128 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ20 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ እንግዲህ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው።
ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስን የምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 173 ብር ከ44 ገዝቶ 176 ብር ከ90 እየሸጠ ይገኛል። የእንግሊዝ ፓውንድን 228 ብር ከ70 ገዝቶ 233 ብር ከ27 እየሸጠ ይገኛል። ሌላው ዩሮ ነው። ዩሮን እንግዲህ የሮሃ ፎሬክስ ስንመለከት 197 ብር ከ75 ገዝቶ 201 ብር ከ70 እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ20 ገዝቶ 219 ብር ከ50 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ10 ገዝቶ 9 ብር ከ28 እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ90 ገዝቶ 47 ብር ከ83 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ22 ገዝቶ 117 ብር ከ52 እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ67 ገዝቶ 46 ብር ከ56 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ85 ገዝቶ 25 ብር ከ34 እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ18 ገዝቶ 124 ብር ከ62 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም ደግሞ የጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በንጽጽር ወደ እናንተ አደርሰናል ማለት ነው። እንግዲህ በዛሬው ዕለት ያለው በተለይ በጥቁር ገበያ የተወሰኑ ሀገራቶች መጠነኛ ጭማሪ አድርገዋል፣ የተወሰኑ ሀገራቶች ቅናሽ አድርገዋል። ይህ ቅናሽ እንግዲህ ለሀገራችን እጅግ በጣም መልካም የሆነ ስኬት ነው እያልኩኝ ሁላችሁም ቪዲዮውን ላይክ ሸር አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።